ቤተሰብ ምንድነው እየተፈጠረ ያለው? በዚህ ምን ሆና ነው? የምን ራሷን አጥፍታ ነው እንዴ ቤተሰቦች? አረ ወይኔ ምን አይነት ውሳኔ ነው የምትወስነው እቺ ልጅ? ህፃን ልጅ ነች እንዴ? ቤተሰብ አረ ምርጥ ተውኔት ማለት ትንሽ ቢጠና እኔ እንደ ሀሳብ ቤተሰቦች ትንሽ ቢጠና ማለት ተውኔቱን በደንብ ቢያጠኑት ምን ትላላችሁ ቤተሰቦች? ማለት አልተጠናም እንዴ? እግራቸው ገና ከዛ ቤት ሳይወጣ ምናምን ራሷን ምናምን አልተጠናማ ያስታውቃል። እና ተውኔታችሁ በርቱ ማለት ይህን ጉዳይ ከአብርሃምና ከሩታ ገደል ልበሉና በራሳችሁ ብትሞክሩ ፊልም ምናምን። እንግዲህ ቤተሰቦች ዛሬ ብቅ ያልኩት 3 ጉዳይ ይዤ ነው። አንደኛው ጉዳይ ምን መሰላችሁ? እዚህ ጋር የምታዩት ቴክስት ማን እንደላከልኝ አላውቅም። እውነት ለመናገር ማለት በጣም ማሳዛኝ ነው። እኔ አሁን ይሄንን ቴክስት አቆማችሁ አዩት እንጂ ያን ያክል ቴክስት ማብራት ፈልጌ አይደለም። ግን ደግሞ ወንድ ልጅ ነህ የምትፎከር ከሆነ ለምን በአካል መታ አታናግረኝ? እኔ ፉከራ አልወድም። ብሎክ ሳደርግ ምናምን ፈርቼ ምናምን ሊመስል ይችላል። ግን ደግሞ ይሄን ቪዲዮ እንደምታየው ጠንቅቄ ስለማቅ ጠንቅቄ ስለማቅ መተህ ፊት ለፊት እንድታወራኝ ነው። በቃ ወንድ ልጅ አያወራም፣ ወንድ ልጅ አይፎክርም። እንደዚህ ቴክስት ላይ እንደዚህ መነጋገር ከአንተ ጋር መነታረክ አልፈልግም እና ታየዋለህ በእርግጠኝነት። እና ይሄ ነገር ለአንተ ጠቅሞ ሊሆን ይችላል፣ ቪው አስገኝቶልህ ወይ ደግሞ የሆነ ነገር አስገኝቶልህ ሊሆን ይችላል። እዚህ ጋር ወከባ መፈጠሩ እንዴ ቢያንስ ሩታ እርጉዝ ነች አይደል? ለሩታ አታዝንም ማለት ሰው ናችሁ አይደል? ለሩታ ማዘን ነበረባት። እነዚህም ብትሆኚ ማለት ሩታ እርጉዝ ነች እንደምትጨነቅ ታውቂያለሽ። የሆነ ነገር ብትሆንሽ ጸጸቱን ትችያለሽ። ይህንን ጉዳይ እንድትጀምር ያደረጉት ብሩክና ኪያ ናቸው አይደል? እናንተም ብትሆኑ ብሩክና ኪያ ይህንን ነገር ማስተዋል ነበረባችሁ። እርጉዝ ሴት ማስጨነቅ በራሱ ይደብራል በጣም ማለት አራድነት አይደለም። እኔ አሪፍ ልጆች አራዶች ትመስሉኝ ነበር፣ ግን ይሄ ጉዳይ በጣም ነው የሚያናደው እውነት ቤተሰቦች በጣም ማለት ነው። ምክንያቱም ተገቢ አይደለም እና ይህን ቴክስት የላከው ሰውዬ ፊት ለፊት አውራኝ ከፈለክ ማለት ነው። እኔ ሌላ እንደዚህ ከአንተ ጋር ቴክስት ላይ መነታረክ ምናምን እገልሃለሁ፣ ህይወትን ታጣለህ፣ ስለነዚህ ጉዳይ እንዳሰራ የሰራኸውን አጥፋ ምናምን አላጠፋም። እንደውም እቀጥላለሁ ከዚህ በኋላ ማለት ነው። ብዙ ነገር ነው የሚፈጠረው እና እነዚህ ከቀልብሽኝ እና ዛሬም የነዚህ ቪዲዮ አለ። አንድም የአብርሃም ጉዳይ አለ። አብርሃም እና ሩታ ቤት የተፈጠረ ነገር አለ። ሁለቱንም በደንብ ለመዳሰስ እንሞክራለን። እስኪ ነዚህ ቤት የተለቀቀውን ቀድመን እንይ። አንተ መምጣት አይጠበቅባችሁ ነበር። እኔ አሁን ቤት ቁጭ ብዬ ራሱ ዘቻ የደረሰብኝ ነው እንዳልወጣ። ቆይ እኔ ቤተሰቦች ማነው እንደዚህ ድራማ እንዲሰሩ የሚያደርጋቸው? ማለት እዚህ ጋር መጥተው ድራማ የሚሰሩብን ምንድን ነው? አሁን ደግሞ እንትን ጉዳዩ በጣም ሲሪየስ ጉዳይ አድርጋው ነበር መጀመሪያ ማለት ዙሩን አክረራው ነበር። አሁን ደግሞ ድራማ አደረጉት፣ ወደ ፊልም ተለወጠ። እዚህ ጋር ፊልም ይሰሩብናል። ተመካክረው መጥተው ተወያይተው ስንት ነገር ታቅደው መጥተው ስንተኛ ቪዲዮአቸው ሊሆን ይችላል፣ 5ኛ ቪዲዮአቸው ሊሆን ይችላል ሲቀርጹ እየተበላሸ ታምምተኛ ተያደረገና ዛቻ እየደረሰብን ማንም አያስፈራራሽ። እነዚህ ማንም ማለት ይሄ ድሮ ያለፈ ታሪክ አንስቶ ለምን ምን ጥቅም ነው ያገኝ? እና ብሩክና ኪያ መረፉ ማለት እቺ ልጅ ነው በእርግጠኝነት ቤተሰቦች መናገር ይችላሉ። እነዚህ አይደለም ያ ሐሳብ አመንጭ ይሄንን ቪዲዮ እንስራ እንደዚህ ምናምን ከብሩክ ጋር እያወራች ምናልባት እንትን ተብሎ ነው ይሄን ጉዳይ ሲሰማ አብርሽ ፍቅረኛ ነበርኩ ምናምን ብላ አንድ ፎቶ ምናምን ካሳየቻለሽ እንዴ ፎቶ አሁን እንደዚህ ለምን አንሰራም ብለዋት ነው የሚሆነው። እነዚህ በእርግጠኝነት ስለማውቃት ነው። እና ይቅርባችሁ እንደዚህ አይነት ነገር ማለት ነው። ምክንያቱም ልጅቷም ትጎዳለች። እዚህ ጋር ቤተሰብ ቢያዩ ማለት ለዚህ ተገቢ ነው ብለሽ ታስቢያለሽ? ቤተሰብ ቢያዩ በጣም የሚከብደው ለቤተሰብ ለሰሚ እንኳን ይከብዳል። እዚህ ጋር ክብርሽን ዝቅ አታርጊነሽ። እኔ ወይ ጠልቼሽ ወይ ግላዊ ጉዳይ ኖሮኛ አይደለም። በቃ ግላዊ ጉዳይ እንትቸዋለሁ። አሁን ስለ ሩታ መጨረቅ ያለብን ጊዜ ነው። ግላዊ ጉዳያችንን ትተነው ማለት ነው። እና እኔ ያረክሽኝ ነገር በሙሉ ትቻለሁ። በቃ ማለት እዚህ ጋር ተውኔት ግን አትስሪብን። ደስ አይልም ማለት ለዛች ለምስኪን ለሩታ ስትይ ረፊ እና ቤት አትመጡች። በቃ አልፏል። ረፉ ትወና አትስሩብን።
ቤተሰቦች ምን አይነት ተውኔት ነው የሚሰራብን? ቤተሰቦች ምን አይነት ተውኔት ደግሞ ስድብ ምናምን ብርቃችሁ ነው ምናምን ይባባላሉ። ደግሞ የተሰደባችሁት በራሳችሁ ምክንያት ነው አይደለም? በራሳችሁ ምክንያት ነው የተሰደባችሁት። ምክንያቱም የቪዲዮ ሀሳብ አመንጮች እናንተ ስለሆናችሁ በራሳችሁ ምክንያት የተሰደቡ ነው። አይገርምኝም። ፊቷን እንኳን ቤተሰቦች ስትናገር ፊቷን እንኳን በፍቅር የተጎዳች ሰሞኑ እያለቀሰች የነበረችዋ ልጅ ትመስላለች። ጸዴ ተውኔት ውስጥ ገብታችኋል። እና ቤተሰቦች እኔ ሚዲያ ላይ የምታምኑት ብቻ አሁንም የምሯ ነው ምናምን ተጎድታለች እኮ ሴት ነች ምናምን ሰዎች እረፉ፣ ወይ ደግሞ ውጡልን ከቤታችን አታስፈልጉንም። እኛ እንደናንተ ላይ አያስፈልግንም። እዛ ጋር ሩታ እንትን እርጉዝ ሴት እያለች ምን ያክል የሚያስጨንቅ ጉዳይ ውስጥ ያለች ሴት እያለች እዚህ ጋር ተውኔት ለሚሰራ ሰው መጨነቅ ተገቢ አይደለም። እና ውጡልን በቃ። እኔ ተውኔት የሚመቻችሁ ሰዎች ውጡና እዚህ ተውኔቱን እኛ ሩታን አስጨንቀናለች። አፌ ቁርጥ ይበልልሽ፣ ለዚህ አፌ ቁርጥ ይበልልሽ። እና ሚዲያ ላይ ወጥቼ ልሰራ ነው የምፈልጉት? ስራ ለስራ ሚዲያ ላይ ወጥቼ ምናምን። አሁንም እኮ ስራ እየሰራች ነው እንዴ? ካሜራ ለምን ይዛችሁ ወጣችሁ ምናምን እያለች ነበር። አረ ካሜራ እኮ ቢመጣም የተለቀቀው አንድ ቻናል ላይ ነው። ምን እሺ ነው ተውኔት የምትሰሩበት? ጭራሽ ሚዲያ ላይ ስራ ለስራ ምናምን እየሰራች ነው፣ እየሸከልሽ ነው። ይመችሽ። ካሜራ ለቀናችሁ ነው ማምጣት ይፈልጋል። እዚህ ነገር ጨርሰን ነው ደስታሽ ማለስታዬ ነው ያዳተኝ በለት ተጠራችሁ እያይጠራችሁ ቤተሰብ ምንድነው እየተፈጠረ ያለው? በዚህ ምን ሆና ነው? የምር ራሷን አጥፍታ ነው እንዴ? ቤተሰቦች አረ ወይኔ ምን አይነት ውሳኔ ነው የምትወስነው? እቺ ልጅ ህፃን ልጅ ነች እንዴ? ቤተሰብ አረ ምርጥ ተውኔት ማለት ትንሽ ቢጠና፣ እኔ እንደ ሀሳብ ቤተሰቦች ትንሽ ቢጠና ማለት ተውኔቱን በደንብ ቢያጠኑት ምን ትላላችሁ ቤተሰቦች? ማለት አልተጠናም እንዴ? እግራቸው ገና ከዛ ቤት ሳይወጣ ምናምን ራሷን ምናምን አልተጠናማ ያስታውቃል። እና ተውኔታችሁ በርቱ ማለት ይህን ጉዳይ ከአብርሃምና ከሩታ ገደል ልበሉና በራሳችሁ ብትሞክሩ ፊልም ምናምን ታውቃላችሁ። እና ይሄ ቪዲዮ ትናንትና ቀን አካባቢ ነው የተቀረጸው እና እሷ ደግሞ ራሷን አጠፋች አይደል ቤተሰቦች። ከዛ ማታ ከሲስተሯ ጋር ወክስ ታረግ ምናምን እኔ አየኋት። ተውኔት ጀግና ማለት እንደዚህ አይነት ድራማ አትስሩብን ማለት እኛ አንፈልግም። እኛ ድራማ አይደለም ያስጨነቀን እና እለፉት፣ ይሄንን ድራማ እለፉትና እስኪ እዛ ቢል ሩታና አብሮሽ ቤት ምን እየተፈጠረ እንዳለ ብናይ ይሻላል። እለፍ ጭንቀታቸው እንኳን ያስታውቅም ቤተሰቦች ፊታቸው እንኳን ሰውቶ እንደዚህ ነው እንደሚደነግጠው፣ እህት እንደዚህ ነው እንደሚደነግጠው፣ እንዲህ ቁጭ ላይ እየለካካቻት ነው እንደሚደነግጠው። ቤተሰቦች ምን ትላላችሁ? ማለት እንደዚህ እየለካካቻት ደንግጣለች፣ ራሷን አጥፍታለች ምናምን ነገር። ኧረ ይደብራል። ይደይደብ ከመጥላላ ያሳየውን አሳይቻለሁ አይደለም ግን
ጀግና አባቴ ከመጀመሪያ ጀምሮ ጉዳዩን አረጋግቶ እንዲደማመጡ ለማድረግ ሲጥር ነበር። እዛ ቤት ትወና እየተሰራ አብርሽና ሩታ ቤት ለምንድን ነው ነገሩ በጣም ስር የሰደደው? ተረጋጉና አብሩ፣ ተወያዩ። ትዳር መወያየት ነው። አንዱ ሲሰማ ነው ትዳር የሚሰራው። እንዲህ ሁሉ እርስ በርስ የተጨቃጨቃችሁ ማንም ከመሬት ተነስቶ ነገር ትዳራችሁን ይበጠብጧል። እዛ ቤት እኮ ቀልድ ተጀመረ። ቤተሰቦች አይደል እንዴ? ጉዳዩን አስጀማሪው ተውኔት ጀምሯል። እዚህ ቤት ግን በጣም ሲሪየስ ሲቹዌሽን ላይ ናቸው። ተው አብራ አንተ ቡታጀራ የህግ ሰዓት እነዚህን አግኝታት አላገኛት አላገኘኋትም። እግዚአብሔር ለከሰው አላወራት ይችላል። እሺ ማንን ነው የምታምኑታ? እኔም እኮ ምዬ እነግርሻለሁ፣ አይቻቸዋለሁ ብዬ ገግሜ ብዬ እነግርሻለሁ። ከዛ እኔ ልታምኑ ኧረ እመኙ መድኃኒዓለምን እግዚአብሔርን እማዬ ትሙት እያለ ከባድ ነው እና ተደማመጡ። እዛ ቤት ቀልድ እንደተጀመረ እያየሽ ሩታ እሺ አይተቻቸዋል ነው እኔ ነገሩን ማለት ነው ያው ቤተሰቦች ሁላችሁም ማለት ነው ይሄን ነገር ማለት ነው ስቀው ነበር ማለት የነበረባቸው። እየሳቁ ይጫወቱ ነበር ማይተው ማለት ነው ባላየ ማለት የነበረባቸው። እንደዚህ ጊዜ ሰጥተው ተጨንቀው ምናምን የሚያከራክር ነው የሚያጣላ ጉዳይ አልነበረም። እርግጥ ነው አብረሽ የሚመጣው ጉዳይ አለው። እኔ እንደነገርኳችሁ ነው። እኔ ጭምጭምታን የሰማሁት እውነት ይሁን አይሁን ገና አልተረጋገጠም። ግን የሰርግ የሆነ ፕሮግራም ሊያዘጋጅ ነው የሚባል ነገር አለ። እንግዲህ ከድሮ ጓደኞቹ ነው የሰማሁት። እዛ ጋር ሊያዘጋጅ ተፍተፍ ሊል ነበር የሚመጣው። ግን ደግሞ ይሄ ነገር ተከሰተና ታማኝነቱን አጣ። አብርሻም በኮንፊደንስ መምጣት ከበደ። እዛ ጋር የሆነ ነገር ይፈጠራል ማለት ሩታ ትጨነቃለች ብሎ እንዲሰጋ ነው የሆነው ነገሩ። ብቻ እንደሚሆን ይሆናል። መተማመን በራሱ በጣም 100% እርግጠኛ ሩታ እርግዝናው መሰለኝ ቤተሰቦች እያነጫነጫት ነው የምር ማለት ትምጣልሽ የተባለች እያነጫነጫት ነው በጣም ማለት ነው። ትመጣልሻለች ከፈለግሽ ማውራት ብቻ ፈልጊ አንቺ በስርዓት ትመጣልሻለች። ግን ደግሞ አያነጫጭሽ ሩታ ተረጋጊ ፕሊዝ። በጣም ያነጫነጫት ቤተሰቦች በጣም በቃ ደስ የሚል ውሳኔ ነው። ቤታችሁ ናቸው በቃ ቤታችሁን ዘግታችሁ እርስ በርስ አውሩ። በቃ ጨርሱት፣ የምር ጨርሱትና በሰላም ቪዲዮ ነው ታርቃችሁ በቃ ነገሩን ችላ ብላችሁ በቃ ትታችሁት በቃ ሙሉ ለሙሉ ማለት ነው። ምክንያቱም ቀልዱን እያያችሁት ነው አይደል? ሩታዬ እየተሰራ ያለውን ቀልድ እያየሽ ፕሊዝ። ፊልም እየሰሩ ድራማ እየሰሩብን ነው። ማን እየሰሩ እንዳላችሁ አላውቅም፣ ግን ድራማ እየሰሩብን ነው። በሰላም ነው። እኔ ከዚህ ላይ ምንም አይደል። ቤተሰቦች ይመቻችሁ።